ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እዚህ ጋር የምታዩት ወንድማችን ማለት ነው። እንግዲህ እዚህ ጋር በጥቁር ያያችሁት ስሙና አካውንቱ ነው ማለት ነው። በፌስቡክ አካውንት እንግዲህ ይህን የመሰለ ወጣት እንደ ድንገት አተናል። በጣም ያሳዝናል። አሳዛኝ ዜና ነው ይዘንላችሁ የመጣ ነው። በጣም በሚያሳዝን ሁኔታ ይህ ወጣት ትላንትና ከ5 ሰዓት በፊት ፌስቡክ ላይ ጽፎ ነበረ። ምን ብሎ የጻፈው? ዛሬ የመጨረሻ ነው ብሎ እነዚህን ፎቶዎች ለቆ ማለት ነው። የመጨረሻ ቀኔ ነው ብሎ በፌስቡክ ጽፎ ነበረ። ጓደኞቹም ምን ማለት ነው በሰላም ነው ወይ ብለው ጽፈውለት ነበረ። እሱ ግን መልስ ሊሰጥ አልፈለገም። እችን ጽፎ በወጣ ከ5 ሰዓታት በኋላ ህይወቱ እንዳለፈ ተሰማ ማለት ነው። በጣም ያሳዝናል። ወጣቶች ተስፋ እየቆረጡብን ነው። ተስፋ እየቆረጡ እያለቁብን ነው ማለት ነው። ይህም ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶችዬ። አዳዲስ መረጃዎችን ሳገኝ ይዤላችሁ እመጣለሁ ማለት ነው። ሁሌም አዳዲስ ነገሮችን ይዤ ነው የምመጣ። በጣም ነው የሚያሳዝን። በሚያሳዝን ሁኔታ ይህ ወጣት እንግዲህ እንደምታዩት በጣም ያምራል። ከመልክ መልክ ቁመናው፣ ውበቱ፣ አለባበሱ ሁለመናው በቃ ዝንጥ ያለ የሚያምር ወንድ ነው። እንግዲህ ይሄ ልጅ ምን ሆኖ ነው የሚባለው ነገር እንግዲህ ሁላችንም አነጋጋሪ ሆኗል። እስካሁን ድረስ የህይወቱ ማለፍ ምክንያት ይህም በጻፈ ከ5 ሰዓታት በኋላ ህይወቱ እንዳለፈ ብቻ ተነገረ። እስካሁን ግን የሚሰጠው ምክንያት የተለያዩ ምክንያቶች እየተሰጡ ናቸው። ከፍቅረኛው ጋር እንደተጣላና በፍቅር ምክንያት ራሱን እንትን እንዳለ እየተነገረ ነው ያለ። ይህ ነገር ምን ያክል እውነት እንደሆነ ማጣርተን ይዘንላችሁ እንመጣለን። ባግራውንድን አጥንተን ማለት ነው። ለአሁኑ ግን የደረሰን መረጃ ምንድን ነው? ከ5 ሰዓት በኋላ በፌስቡክ ላይ ጽፎ ነበረ። የጻፈው እነዚህን ፎቶዎች የምታዩቸውን ፎቶ ከለቀቀ በኋላ የመጨረሻ ሰዓት ነው፣ የመጨረሻዬ ነው ዛሬ ብሎ ጻፈ። ጓደኞቹም ምን ማለት ነው፣ ምን ሆነህ ነው፣ በሰላም ነው ወይ ብለው ጽፈውለት ነበረ። ግን መልስ አልመለሰም። ሲደውሉለትም ስልክ አያነሳም። ይህን ከጻፈ ከ5 ሰዓታት በኋላ ህይወቱ እንዳለፈ ደግሞ ተሰማ ማለት ነው። በጣም ያሳዝናል። ወጣት ተስፋ እየቆረጠ ነው። ይህ ወጣት ምን ሆኖ ነው? እውነት በፍቅር ነው ወይስ ህመም ነው? በምን ምክንያት ነው ተስፋ የቆረጠው? ለምን እንዴት የሚለው እሱንም ደግሞ አጣርተን እንመጣለን። ለጊዜው ግን እየተናፈሱ ያሉት ከፍቅረኛው ጋር እንደተጣላና በፍቅረኛው ምክንያት እንደሆነ ነው። አንዳንዶች ፌስቡክ ላይ በተለያየ ቦታ ላይ ይሄን እየለጠፉ ምክንያት ነው እያሉ እየደረደሩ ያሉት። እውነታው ግን የት ጋር እንደሆነ እስካሁን በደንብ አልተለየም። ፖሊስም ምርመራ እያደረገ ነው ማለት ነው። ገና ትላንት ነው ህይወቱ ያለፈችው። እንግዲህ ከምርመራው በኋላ የሚሰማው ውጤት እንሰማለን ማለት ነው። በጣም ያሳዝናል፣ ቅስም ይሰብራል ማለት ነው። በአሁኑ ሰዓት የምንሰማው የምናየው ነገር ወጣቶቻችን ተስፋ የሚያስቆርጥ ነገር እየመጣ ነው። እኔ የምለው ምንድን ነው እንደዚህ አይነት ስሜት? በእናታችሁ ከምንድን ነው የሚመጣው? እባካችሁ ጸሎት አድርጉ። እባካችሁ እንደዚህ አይነት ስሜት ሲመጣ እናንተ ጸሎት ለማድረግ ወደ ፈጣሪ ለመሄድ እንጂ እንደዚህ አይነት ነገር እየጻፋችሁ ራሳችሁን እንትን ባትሉ። ምክንያቱም ይሄ ነገር በየትኛውም ሃይማኖት ላይ ተቀባይ አይደለም፣ በሰማይናም በምድርም ማለት ነው። ስለዚህ ይህንን ነገር ደግሞ እናንተ ብታስቡበት ብዬ ነው የማስበው። ምክንያቱም ከባድ ነው እንዳያችሁት። እውነት ተስፋ አትቁረጡ፣ ተዉ። ተስፋ የሚያስቆርጠን ነገር ብዙ ነገር አለ በምድር ላይ። ሁላችንም ተስፋ እንቆርጣለን። ብዙ እኔም ተስፋ የቆረጥኩበት ነገሮች አሉ። ይሁን እንጂ ግን እንዲህ አይነት ውሳኔ ግን እስካሁን አልወሰንኩም። በጣም ነው መፈራ። ለምንድን ነው ያልወሰንሽው ካላችሁ፣ የዚህ ሀገር ኑሮ ሲጀመር የዚች ምድር ኑሮ ዓለም ላይ ስንኖር እንፈተናለን። እየተፈተን ነው ሁሉን ነገር የምናልፈው። ከእናታችን ሆድ ከወጣን ጀምሮ በአንድም በሌላም ትልቅም ትንሹም ይፈተናል። ይሁን እንጂ ግን ያን ፈተና እንደ ፈተና አልፈን ብንቋቋም ብዬ አስባለሁ። እና እንደዚህ አይነት ውሳኔ አትወስኑ ነው ምለው። እናት ምን አክል እንደሆነች እንግዲህ አስቡ። እዚህ ጋር የቀነኒን እናት የትዝታን ቤተሰቦች አይዋቸው እንዴት እንደሚቃጠሉ ማለት ነው። በራሳቸው ሳይሆን በሰው እንኳን ህይወታቸው ላለፈ እኛ ራሱ ፍትህ ብለን እንዴት እንደነደድን፣ እንዴት ጨጓራችን እንደተቃጠለ ሁላችሁም ታውቃላችሁ። ጭራሽ ራሳችንን በራሳችን ደግሞ እንዲህ አይነት እድሜያችንን ስናሳጥር ደግሞ እናት ምንድን ነው የሚሰማት? አባት ምንድን ነው የሚሰማ? አረ ለዛች ለምስኪን እናት ኑሩላት። የዚህ ልጅ እናትና የዚህ ልጅ ወላጆች አሁን እንዴት ነው የሚሆኑት? አስባችሁታል? መንስኤውስ ምን ይሆን?
የዚህ ልጅ መንስኤ ሰበቡስ ምን ይሆን? ለሌላውስ ቢሆን ጥሩ ነው? በእኔ የተነሳ እኮ ነው ምክንያት እኮ የሆንኩት እኔ ነኝ እያለች እናት ከሆነችም ሚስትም ከሆነች ፍቅረኛም ከሆነች እንግዲህ እድሜ ልኳን ጸጸትና እሳት ነው የሚለቅባት ማለት ነው። ስለዚህ እባካችሁ ከእንደዚህ አይነት ነገር ተቆጠቡ። ሁሉም ነገር ያልፋል፣ የማያልፍ ነገር የለም። ግን ይህን ነገር አትወስኑ እባካችሁ፣ እባካችሁ። እውነት ወጣት እያለቀብን ነው። እንደ ቀልድ ኢትዮጵያ ባዶ እጇን እየቀረች ነው። በጣም ያሳዝናል። እኛ በሰው ለተነጠቀችው ህይወት ፍትህ እያልን እዚህ ጋር ጉሮሯችን እስኪደርቅ ወርና አመት ሙሉ እንጮሃለን። ሌላ ስራ የላችሁም እንዴ? ልትሸቅሉባቸው ነው እንዴ እየተባለ ዝም አንልም ብለን ውስጣችን እየነደደ ግን ሌላው ደግሞ በራሱ እጅ እንደዚህ ሲያደርግ ምንድን ነው? አዎ ግን እኮ በትዝታ ጊዜ ተገላገለች ብለው የሚጽፉ ሰዎችን አይቻለሁ። በሁሉም ቦታ አንድ ሰው ሲሞት አንዳንዶች ተስፋ ከመቁረጥ ይመስለኛል ተገላግላለች፣ ደግ አረገች ይላሉ። ማለትም እውነት ኮሜንትን ብታዩ በጣም ያሳዝናል። የዚህ ልጅ ኮሜንት ስርም ፌስቡክ ላይ አንዳንዶች በለጠፉት ላይ በየኮሜንቱ ሂዳችሁ ብትሄዱ ታድለህ ምናምን የሚሉ ናቸው። ይሄም እንደ እድል እየተቆጠረ ነው በአሁኑ ሰዓት። እድሜ ማጠር እንደ እድለኝነት ነው። ለምን ይመስላችኋል? እኛ እኮ ስለተከፋፋን ነው። እውነት ብንጸልይ ብዬ የተመኘው ማለት ነው። በጣም ነው የሚፈራውት እኔ በአሁኑ ሰዓት። ይሄ ያለንበት ዘመን በጣም ያስፈራል። የእውነት ነው ምላችሁ። ምክንያቱም ሰውን በሰው ጨክነዋል። እኛም በራሳችን ጨክነናል። አይደለም በሰው። ይህ ልጅ ምን አክል ቢከፋው እንዴት ይህን ነገር ያደርገዋል? ከዛም ከሰማይ ቤትም እኮ ይዘጋበታል፣ አይከፈትበትም። እረፍት ሊመስለን ይችላል። ከዚህ ወደ ላይ ቤት ስንሄድ እረፍት ንጹህ ከሆንና እሱ በራሱ ሲወስደን ነው እንጂ ይሄ እረፍት አይደለም። መልሰህ ወደ ዳቢሎስ ጋር ነው የምትሄደው፣ እንደዚህ አይነት ውሳኔ የምትወስኑ ልጆች። ስለዚህ እባካችሁ ኦርቶዶክስ የሆናችሁ መጽሐፍ ቅዱስን አንብቡ፣ ሙስሊም የሆናችሁ ቁርአንን አንብቡ። ይሄን ነገር ከመወሰን በፊት እንደዚህ አይነት ነገር ሲገፋፋችሁ እስኪ ጸልዩ፣ ወደ ጸሎት ሂዱ። ዛሬ የቀነኒ ቤተሰቦች እንደዚህ እያነቡ አብረናቸው የምናነባው እኮ ለምን ህይወቱ አለፈ ብለን ነው አይደል እንዴ? ለትዝታ የምናነባው ለብዙ እህቶቻችን የምናነባው ለምን በሰው እጅ ተነጠቁ ብለን ነው። እና ራሳችን በራሳችን እጅ ይህን ነገር ማድረግ የለብንም። እባካችሁ እባካችሁ እውነት እኔ ልለምናችሁ፣ ኧረ እንደው በመቤቴ ተው፣ ይሄን ነገር አትወስኑ። ቢያንስ ለእናታችሁ አስቡ፣ ለወላጆቻችሁ አስቡ። እናንተ የራሳችሁን ህይወት ባትፈልጉት ስለ እናንተ የሚኖሩ ሰዎች አሉ። እኔ የሆነ ነገር ብሆን እናቴ ለእኔ ስለ እኔ ታስባለች። ወላጆቼ ስለ እኔ በእኔ የተነሳ እድሜያቸውን እንዲያለቅሱ አልፈልግም። በቃ ፈጣሪ ያመጣውን ነገር በፈጣሪ ነው እንላለን። ግን ራሳችን በራሳችን እንዲህ የምናደርገውን ነገር እባካችሁ ልለምናችሁ፣ ተዉ፣ ይሄን ስራ አትስሩ። ከእንደዚህ አይነት ነገር ሲመጣባችሁ ጸሎት አድርጉ። እስኪ ወደ ፈጣሪያችሁ ሂዱ፣ ጸልዩ፣ ዱዓ አድርጉ፣ ስገዱ። ሙስሊሞችም እባካችሁ እውነት በጣም ነው የሚያሳዝን። በጣም ነው ልቤን የሰበረኝ ይሄ ልጅ። በጣም ያሳዝናል። ምንስ ቢከፋው ነው? ምን ሆኖ እውነት በሴት ነው ትሄዳ በቃ ወላድ በድባብ ትሄድ። አንድ ፍቅረኛ ከሄደች ወንድሜ ሌላ ታመጣለህ። እህቴም አንድ ፍቅረኛሽ ከሄደ ሌላ ታመጫለሽ። ምን ነው ምድር ላይ እኮ የአዳም ዘር ብዙ እኮ ነው ያለ እንጂ ከሱ ውጭ መኖር አልችልም፣ ከሷ ውጭ መኖር አልችልም ብለን ይሄን መወሰን የለብንም። እኛም ደግሞ ለሰዎች ምክንያት አንሁን። እንደዚህ ህይወታቸውን ለሚጠፉ ምክንያት አንሁን። አንድ ሰው በእኔ ፍቅር የተነሳ እንዲህ አይነት ነገር እንዲሆን ምክንያት መሆን አልፈልግም ብለን ሁላችንም ያን ነገር በሰላማዊነት ነገር መፍታት እንሞክር። ችግሮችን አብረን እንፍታው እስኪ። እውነት ያማል። በጣም ነው የሚያሳዝን። ይሄ ልጅ ቅስሜ ስብር አድርጎኛል። እንግዲህ ነፍስ ይማር፣ ለቤተሰቦቹ መጽናናትን ያድል። ምንም ማለት ስለማንችል ፍትህ ለቀነኒ፣ ፍትህ ለትዝታ፣ ለእነዚህ ደግሞ በሰው ለተነጠቁት ፍትህን ጠይቅ። መረሳት የለበትም። አንዳንድ ሳምንት ወሬ መሆን የለበትም። ኢትዮጵያን ለምን አዲስ ነገር ሲመጣ እንረሳቸዋለን። እነዚህ ትዝታን እርስ ታርግናት። ለምን ቀነኒ ስትመጣ አሁን ደግሞ ቀነኒን ደግሞ በዚህ ልጅ ምክንያት ወይ በሌላ አሁን በነሊያሾ በነዚህ ሆኔ ምናምን ወሬ ምክንያት ቀነኒ ደግሞ መረሳት የለባትም። ፍትህ ለሚገባቸው ፍትህ እየጠየቅን እላለሁ። ሰላማችሁ ይብዛ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አበረታቱኝ ማለት ነው። ሰላማችሁ ይብዛ።